አሰላሙ አለይኩም ወራህመቱላህ። እንግዲህ ሰሞኑን ስናየው የነበረው ዘመቻ በጣም አስገርሞናል አይደል? እኔ በዛሬው ቪዲዮዬ እሱን መተንተን ብቻ አይደለም፣ ከአሁን ቀደም ሲደረጉ የነበሩ ወደ 40 አካባቢ የሚደርሱ ተመሳሳይ የጥላቻ ዘመቻዎችንም ጭምር የተነገሩ ትርክቶችንም ጭምር ይዤ የቀረብኩበት ቪዲዮ ነው የሚሆነው። ታስታውሳላችሁ፣ ከጥቂት ቀናት በፊት አንድ የተቆራረጠ ቪዲዮ ይወጣል። ቪዲዮው ሲያዩት ያስደነግጣል። ያስደነግጣል ስል ለማያውቅ ሰው የሆነ ለየት ያለ መልእክት አለው። ተቆራርጦ እንደወጣ በግልጽ ያስታውቃል። ምክንያቱም ሙስሊሞች አልሐምዱሊላህ ሰባኪዎቻችንን እናውቃቸዋለን። በተለይ ከሌላ ሃይማኖት ጋር በተያያዙ ጉዳዮች ላይ እንደዚህ አጓጉል ነገር እንደማያደርጉ በጥቅሉ የሰባኪዎቻችንን ሁኔታ ስለምናቅ የትኛው ሙስሊም ሲያየው አይ ይሄ ቆራርጠው ያዘጋጁት መሆኑ ግልጽ ነው የሚል ነገር የተሰማው እንጂ ማንም ሰው ኖርማል ጤናማ ሰበካ ነው ብሎ አላሰበም። ቆራርጠው ያወጧቸው ነገሮች እንዳሉ ግልጽ ነው። በዚህ በኩል አልሐምዱሊላህ ሙስሊሞች ደስ ይለኛል ሁሌ ሳስብ ሰባኪዎቻችን የእብድ ስራ ሲሰሩ የማይታዩ በመሆናቸው ቢያንስ ከሌላው ሃይማኖት ጋር በተገናኙ ነገሮች ሁልጊዜም የምንደሰትበት ነገር ነው እና ያንን ቪዲዮ ተከትሎ እጅግ በጣም አስቀያሚ የጦርነት ቅስቀሳ፣ በጣም አስቀያሚ የጥላቻ ሰበካ ተጀመረ። ይሄ ሁላችሁም የታዘባችሁት ይመስለኛል። በዋነኝነት ኦርቶዶክስ ሆይ የተደገሰልህን ወቅ፣ በመስጊዳቸው ክርስቲያን ስለማረድ ነው የሚያወሩት። ሞት ሲደገስልህ እንዴት በዝምታ ትመለከታለህ የሚሉ መልእክቶች በስፋት መሰራጨት ጀመሩ። እንዲህ ከነዛ ውስጥ እንግዲህ አንዱና ዋነኛው ያያዘ ልደታ ተብሎ የሚታወቀው ልጅ ነው። አሁን አዲስ ስያሜ ተሰጥቶታል መሰለኝ። ልደታ አይደለም ያያ ዘበግተራ ተብሏል። ከዚሁ ጋር በተያያዘ የወጣለት ስም ነው እና ካሁን በኋላ ያያ ዘበግተራ እያልን የምንቀጥል ይመስላል። እንግዲህ በጥቅሉ ብቻ ይሄም ልጅ ወጥቶ ኦርቶዶክሱ የተደገሰልህን ወቅ የሚሉ አይነት መልእክቶችን ሰጠ። ብዙ ናቸው በነገራችን ላይ። ይቅርታ የጠየቁም አሉ በኋላ ሲታወቅ ከልባቸው ኖ ተሳስተናል፣ ይሄ እኛ ሌላ መስሎን ያደረግነው ነው ብለው ከልባቸው ይቅርታ የጠየቁ አሉ። ግን ይታወቃል ይሄ ሞአዊ ፕሮፓጋንዳ እለዋለሁ። ይሄ ተቀናብሮ ሲደረግ የነበረ ለረጅም ጊዜ ስንሰራበት የነበረ አዲስ አይደለም። በነገራችን ላይ ተክቢር ሚዲያን የምትከታተሉ ሰዎች ተመሳሳይ ፕሮፓጋንዳዎች፣ የሙስሊም ጠል ዘመቻዎች ምን ያክል ጊዜ ሲደረጉ እንደነበር ታስታውሳላችሁ። በተለይ ባለፉት 6-7 ዓመታት ማለት ነው። ስለዚህ እነዛን ነገሮች በተወሰነ መልኩ ሪፍሬሽ እናደርጋለን። ወደ 39 አካባቢ የማስታውሳቸውን ዘመቻዎች ወደ መጨረሻ ላይ ሼር አደርጋችኋለሁ። ግን ሲሪየስ የሆነ ሰሞኑን በጣም አስቀያሚ የሆነ ፕሮፓጋንዳ ተጀመረና ኦልሬዲ ይሄ የሙአ ተዋህዶ የሚባለው ድርጅት ለጀመረው ዋና ግብአት አድርገው በጣም ከፍተኛ ፕሮፓጋንዳ ሰሩበት። በከተማም በምንም ያሉ እንግዲህ ለዚህ ፕሮፓጋንዳ አጋዥ እንደሆኑ ማየት ይቻላል። ያው እንግዲህ በብዛት ሰው መልስ የሰጠበት ያያ ዘበግተራ ያነሳው ነገር ላይ ነው። እንግዲህ እንደ ሲምቦሊክ ተወካይ ሆኖ ቀርቧል። ግን ይሄ የሙአ ተዋህዶ ሰንሰለት በሙሉ አሁንም ድረስ በነገራችን ላይ እየተጠቀሙበት ያለ ፕሮፓጋንዳ መሆኑ ይታወቃል። ያው ያያ ይቅርታ ብያለሁ ምናምን ነገር ቢልም ማለት ነው። ግን በጀርባ በኩል የሚሰራው ፕሮፓጋንዳ ግን ቀጥሏል፣ በሌሎች የሚሰራው ማለት ነው። እና የፕሮፓጋንዳውን ነውረኛነት እናንሳ። በመጀመሪያ ደረጃ አንደኛ የሰውን ንግግር ቆራርጦ ትርጉም ማሳጣት ብልግና ነው። ቪዲዮ በፍጹም እንደዛ አይነት ነገር አልነበረውም። በዛ መልኩ እንትን የተባለ አልነበረም። ቪዲዮ ላይ ሐቂቃ እንደዛ አይነት መልእክት አልነበረውም። እና የቪዲዮውን መልእክት ካያችሁ ሙስሊሙን መጀመሪያው ነው ያለው በቃ ኦሪጂናሉን አውጡት፣ ኦሪጂናሉ ይታይ ተባለ። ተፈለገ ኦሪጂናሉ ሲታይ እንደተባለውም ጤናማ የሆነ መልእክት የተላለፈበት ነው። ቪዲዮ የሚያወራው ሙሉ በሙሉ ስለ እዝነት ነው። ለሰዎች አዛኝ ስለመሆን ነው ኡስታዙ ያወሩት ማለት ነው። እንስሳት እርድ ላይ እንጠንቀቅ፣ እንስሳትን ስናርድ እንኳ ቢላዋውን ማሳየት የለብንም። በደነዘ ቢላዋ እንትን ብለን እንዲህ መሰቃየት የለባቸውም፣ ቢላዋውን እንኳን በደንብ ተስሎ ቶሎ መገላገል አለባቸው እያሉ ነው የሚያስተምሩት። የእስልምናን የእንስሳት እርድ ስነስርዓት ነው እያስተማሩ ያሉት። በጣም እዝነት የተሞላበት በነገራችን ላይ ብዙ ሀገራትም ላይ ጭምር የሚሰራበት እንደሆነ ይታወቃል። እኔ ኬንያ ላይ 2 ወር 3 ወር ድሮ በ2012 ስወጣ እዛ ኖር ያለሁኝ እና እዛ ሐላል ምግብ እናገኛለን ወይ ብለን ስንጠይቅ ይሉን የነበረው ነው። ኬንያ ላይ እኮ ሁሉም በዋነኝነት ዲፎልቱ
የእስልምናን አስተራረድ ነው የሚጠቀሙት። ምክንያቱም የእስልምና አስተራረድ በጣም ሂውሜን ስለሆነ እና እንስሳቶቹ እንዳይሰቃይ ስለማያደርግ መንግስት አፕሩቭ አድርጎ የፈቀደው ያንን ነው ብለውን ነበር። እዛ ኬንያ ላይ ይኖሩ የነበሩ ሰዎች በወቅቱ እንደውም በጣም መገረሜን አስታውሳለሁ። ኬንያ ላይ ያለው ሙስሊም ምናልባት 20% 15% አካባቢ ነው ቁጥሩ፣ ግን አገሪቱ ላይ በሙሉ አዶፕት ተደርጎ ያ ይሰራበታል። በዓለም አቀፍ ደረጃ የታወቀ ነው። የሙስሊሙ አስተራረድ በጣም ሂውሜን ከሚባሉት ውስጥ ነው፣ ከእንስሳ አስተራረድ ጋር በተገናኘ ማለት ነው። እና ሸኹ ያንን አስመልክቶ እንስሳትን ሳይኮሎጂካሊ እንስሳትን ሳይኮሎጂካሊ እንኳን እንዳይጎዱ ቢላዋ ማሳየት የለብንም ለነሱ፣ ምክንያቱም 2 ጊዜ መግደል ነው እንስሳውን የሚሆነው እያሉ ጥሩ የሆነ ሰበካ ነበር የሚሰብኩት። ሌላው ደግሞ ሰው እንኳን ጦርነት ላይ እንኳ ቢሆን ሰዎችን አሰቃይቶ መግደል አይቻልም። አካላታቸው ላይ ሌላ አይነት የማነወሪያ ነገሮች መቆራረጥ ምን ማለት አይቻልም። እንደው አገዳደል እንኳን ስርዓት አለው እያሉ በጣም እንትን ነው እያወሩ የነበረው ሂውሜን የሆነ እንትኖችን ነው። እና ይሄንን ቆራርጠው ወስደው አውጥተው ሌላ አይነት መልእክት አስመስለው ክርስቲያን ቢላዋ ስለ እርድ አይነት አስመስለው እንደዛ አይነት ነገር አቀረቡ። በጣም ብልግና ነበር። በጣም ነውረኛ ፕሮፓጋንዳ ነበር። ለምን ከተባለ ቅድም እንደነገርኳችሁ የፕሮፓጋንዳው ነውረኛ ስለሆነ ውሸት ላይ የተመሰረተ ስለሆነ ማለት ነው። የሰዎችን ንግግር ቆራርጦ ትርጉም ማሳጣት ብልግና ነው። ለምን ከተባለ ውሸት በሃይማኖት ውጉዝ ነገር ነው። በአላህ ዘንድ ያስጠይቃል አይደል? ፈጣሪ እንድንዋሽ አይፈልግም። የሃይማኖት ሰዎች ለምን ይዋሻሉ? ለምን ተቆራርጦ የተሰራ መሆኑን የሚያስታውቅን ቪዲዮ ይዘህ ኦርቶዶክሳውያን ሆይ ተዘጋጅ በተጠንቀቁም እያልክ እንዴት ትሰብካለህ? ይሄ ነው ያዘበግ ተራ ያስባለውም አንዱ ምክንያት ይሄ ነው። የተደገሰልህን ወቅ ምናምን እያለ በጣም ክፉ ነገር ሲያወራ ነበር። ይሄ በቃ ሙስሊሙን እንደ ስጋት አድርጎ ለመሳል የሚደረግ የተለመደ የሙስሊም ጠልነት አባዜ ማለት ነው። እና ሃይማኖተኞች ሐሰትን መንገዳቸው ማድረግ ምዕመናን ያሳጣቸዋል። ምናልባት ጊዜያዊ ደስታ ሊሆን ይችላል፣ ጊዜያዊ ዓላማህን ታሟላበት ይሆናል። ግን ውሸት በዋሸህ ቁጥርና ምዕመናንህ ቀጣፊ እንደሆንክ ሲረዳ የሆነ ወቅት ላይ ከሃይማኖቱ ጋር ያለውን ኢሞሽናል ኮሚትመንት ወደ ታክቲካል ኮሚትመንት ይቀይረዋል። ታክቲካል ብቻ ይሆናል ከዛ በኋላ ለገዛ ለምን ከዛ ውጭ ግን ኢሞሽናል ኮሚትመንት ሞራላዊ ኮሚትመንት አይመሰርትም ከሃይማኖቱ ጋር። ምክንያቱም የሃይማኖት አባቶች ተብለው ሲቀጥፉ የሚያቸው ከሆነ በጣም የሚያሳቅቁ ውሸቶች እዚህ ተክቢር ሚዲያ ላይ ስናያቸው የኖሩ በጣም ብዙ ነገሮች እንዳሉ ይታወቃል። እና እኒህ ነገሮች ሀቂቃ የሚፈጥሩት መሰረታዊ ችግር እንዳለ ሳይረዱ ቀርተው ይመስለኛል። እንዲህ አይነት ነገሮች ላይ የሚጠቀም እየመሰላቸው ወይም ሃይማኖታቸውን በውሸት የሚጠቅሙ እየመሰላቸው እንዲህ አይነት ነገር የሚያደርጉ ሰባኪዎች በጣም ነውረኛ ስራ እየሰሩ እንዳለ ሊያውቁት ይገባል። ውሸትን ደጋግመው በመጠቀም መታወቃቸው በጣም ያሳፍራል ማለት ነው። ሁለተኛ ደግሞ የምታስፋፋው ጥላቻ አንተንም ተጎጂ እንደሚያደርግህ መርሳት ተገቢ አይመስለኝም። የትኛው ቀውስ ነው ኢትዮጵያ ላይ ወደ ሌላ ያልተዛመተው? ይሄ ቀውስ እኮ የመዛመት ባህሪ ያለው። አንድ ቦታ ላይ ችግር ቢፈጠር ያ ችግር እየሰፋ ሌሎች ቦታዎች ላይ ይመጣል። በጦርነት እንኳን አንዱ የሌላውን ጦርነት እሰይ ባለባቸው ወቅቶች ግን በኋላ እኮ ብዙ ነገር እየተስፋፋ መጥቶ ቀውሱ ለሁላችንም እየተዳረሰ ሆኗል። ከዛ አንጻር ቀውስ ሲመጣ አይመርም፣ ያንተንም የሌላውንም ማህበረሰብ ነው የሚያጠቃውና የትኛው የጥላቻ ዘመቻ ነው የፖለቲካ ዓላማንስ በዘላቂነት ሊያሳካ የሚችለው? ከጊዜያዊ ነገር ያለፈ ምንም አይነት ነገር አይኖረውም። እና ከዚህ አንጻር እንዲህ አይነት ነውረኛ ፕሮፓጋንዳ ላይ የምትሰሩ ሰዎች ልታፍሩ ይገባችኋል። ሌላው ግን የዚህ ቪዲዮ መሰረታዊ ዓላማ ይሄ ተሰናስሎ የሚሰራ ፕሮፓጋንዳ እንጂ የግለሰቦች ስህተት እንዳልሆነ ማሳወቅ ነው። ይሄ ባለፉት 6-7 ዓመታት በሰፊው ሲሰራበት የቆየ ስልት ነው። በሞዓ ተዋህዶ ሰንሰለቶች ውስጥ በስፋት ሲሰራበት የቆየ ሆን ተብሎ ሲሰራበት የነበረ መሆኑን መርሳት የለብንም ነው እንጂ የግለሰቦች ጉዳይ አይደለም። ግለሰቦች እንዳልኩት ይቅርታ ጠየቅን ይላሉ፣ ነው ተሳስቼ ነበር በኋላ ቪዲዮውን አጠፋሁት ይላሉ። ግን ከልብ የጠየቁም ደግሞ ይኖራሉ። ከልብም ተሳስተው ይቅርታ ይጠየቁ አሉ፣ ያስመሰሉም አሉ። ብዙሃኑ ጋር ግን አይደርስም። ይሄ የእነሱ ይቅርታቸው ምናምናቸው ብዙሃኑ ጋር አይደርስም። በተለይ ደግሞ ኢንተርኔት እንደ ልብ የሌለባቸው ቦታዎች ላይ አንድ ጊዜ የተበተነ ነገር ድጋሚ ለመሰብሰብ ከባድ እንደሚሆን መረዳት ያስፈልጋል ነው። ለምን ከተባለ ትልቁ ችግር ያለው የኢንዶክትሪኔሽን ስራው ላይ ስለሆነ
እነዚህ ሰዎች እንዲህ አይነት የጥላቻ ዘመቻዎችን የሚያደርጉት በዋነኝነት ለሚፈልጓቸው የኢንዶክትሪኔሽን ዘመቻዎች ማዋል ነው። ለሞቢላይዜሽን ነው የሚጠቀሙበት። ይህ ሙስሊሙን ጭራቅ አድርጎ ማሳየት፣ አንዳንድ ጊዜ ፕሮቴስታንቱንም እንደዚህ ጭራቅ አድርጎ ማሳየት የሚጠቀሙበት ለምንድን ነው? ሞቢላይዝ ለማድረግ ነው። ሰዎችን በአይነ ቁራኛ እንዲመለከት ሙስሊም ወንድሙን ኦርቶዶክሳዊ ሙስሊም ወንድሙን በጥርጣሬ እንዲመለከት ለማድረግ፣ ታጠቅና ሰልጥን ለማለት፣ ብር አምጣ ለማለት፣ ፕሮፓጋንዳውን ደግፍ ለማለት ነው። እኒህ ስራዎች የሞቢላይዜሽን ስራዎች ናቸው። ስለዚህ እኒህን እንደ ግብአት ናቸው እንጂ ግብ አይደሉም። እኒህ የጥላቻ ዘመቻዎች ከኋላ እንዲፈጥሩት የሚፈለገው ቁጭትና የሞቢላይዜሽን ስራ፣ የገንዘብ መዋጮ አለ። ያንን ለማድረግ ነው የሚካሄደው። ስለዚህ ምን ያደርጋሉ? የሆነ የጥላቻ ዘመቻ ያወጡና ከዛ በኋላ እንትን ተብሎ ይበተናል። ምን ይላል? የሞቢላይዜሽናቸውን ይሰሩበታል። ውስጥ ለውስጥ እንትን ይሉና ስራውን ከፈጸመ በኋላ ግለሰቦች ወጥተው ይቅርታ በቃ ምናምን አጥፍተነዋል ምናምን የተሳሳተ መሆኑን ስናቅ ይባላል። ኦልሬዲ ግን ከጀርባ የሚፈለግበት ስራ ተሰርቷል። ፕሮፓጋንዳው ከያዘ በኋላ ግን አይለቅም። ለዚህ ጥሩ ማሳያ አሁን ድረስ የሆነ ወቅት ላይ ዶክተር አብይ ሙስሊም ነው ብለው በተኑ። አሁን በፕሮቴስታንትነት የሚታወቁትን ሰው ስለዚህ ዶክተር አብይ የሚሰሩትን ስራ በሙሉ ሙስሊሙ ሌላው ላይ ኦርቶዶክሳዊ ላይ እንደሚፈጽመው ጥቃት አድርገው ይነዛሉ። እንዲህ አይነት ፕሮፓጋንዳቸው አሁንም ድረስ አገሪቱን አጥለቅልቋል። በተለይ ደግሞ አማራ ክልል ላይ በጣም ሲሪየስ በሆነ መልኩ ታምኖበት የእውነትም እስላም ነግሷል ምናምን የሚል ትርክት ፈጥረው ሰዎችን ሰብስበው እያዋጉበት ምን እያሉበት መሆኑ ይታወቃል። ስለዚህ ከምርም መሬት ላይ የሚፈልጉትን ስራ ከሰሩ በኋላ ውጭ ውጡና ይቅርታ ምናምን አጥፍተነዋል በቃ ምናምን ትባላለህ። ይሄ አጉል አራድነት ነው ማለት ነው። ይህንን ስል የምርም ተሳስተው ይቅርታ የጠየቁ ሰዎች የሉም እያልኩ አይደለም። የምርም ተሳስተው አይ ይሄ ነገር በቃ ተሳስተናል ብለው ያጠፉ ሰዎች አሉ። ሲንሲር የሆኑ ሰዎች ይኖራሉ። እነሱን ለመንካት አይደለም። ተንኮለኞቹን ግን አናጣቸውም ማለት ነው ማንነታቸውን። ሌላው ማነሳው ነጥብ የተለመደ ፕሮፓጋንዳ መሆኑንና አዲስ አለመሆኑን መረዳት ነው። እንግዲህ ካሁን ቀደም ሲነዟቸውና ሞቢላይዝ ሲያደርጉባቸው የኖሩትን ዘመቻዎች እኔ እንኳን የሰራሁባቸውን ካሁን ቀደም ብንመለከት ለዛሬ የተወሰኑትን መርጫ አውጥቻለሁ። የምንረዳው ነገር ምንድን ነው? ሰባኪዎቹ አብዛኛውን ፎርማሊ ቦታ የሚሰጣቸው ሰዎች ናቸው። በአብዛኛው እኒህ ዝም ብለው ተራ ሰው የሚናገራቸው አይደሉም። አሁን የምዘረዝራቸው ነገሮች ማለት ብዙዎቹ፣ ሁሉም አላልኩም። አንዳንዶቹ ብዙም ተናጋሪዎቻቸው የማይታወቁ ንግግሮች አሉ። አብዛኛው ግን በፎርማል የሰበካ መድረኮች ላይ የተነገሩ ናቸው። ሰዎቹም እውቅና የሚሰጣቸው እንደ ማህበረሰብ መሪ፣ እንደ ሃይማኖት አባት የሚቆጠሩ ሰዎች ናቸው የተናገሯቸው። ለምሳሌ ቤተ ክርስቲያን እየተወቀሰችባቸውም የነበሩ ናቸው። በነገራችን ላይ ለምንድን ነው እኒህን ሰዎች የማታስታግሰው ተብለው ቤተ ክርስቲያን በተደጋጋሚ መድረክ አመቻችታለች ተብላ ስትወቀስ ቆይታለች። ሁሉም ለሞቢላይዜሽን ዓላማ የተነገሩ ናቸው። ደግሞ ያስታውቃሉ ዓላማቸው፣ ኔቸራቸው ያ ነው። እነዚህ ንግግሮች ማለት ነው። ሌላው ደግሞ የማንቂያ ደውል እየተባለ የሙስሊም ጭራቅነት የተሰበከበት ራሱን የቻለ የዘመቻ ምዕራፍ እዚህ ውስጥ አልተካተተም። ዛሬ የምጠቅሰው የማንቂያ ደውል ተብሎ ለረጅም ጊዜ ሲሰራ የቆየውን እኔ በነ ምህረተአብ ምናምን በመሳሰሉ ሰዎች እሱም ፓርት አልጠቀስኩም ሳላካትት ነው። እሱ ላይ ራሱን የቻለ የአንድ የጥላቻ ዘመቻ ምዕራፍ ነው። ስለዚህ እንደ አንድ ምሳሌ የሚጠቀስ ሳይሆን እንደ አንድ ምዕራፍ ራሱን ተችሎ የሚዳሰስ ነው። ስለዚህ እሱን ሳላካትት ነው እነዚህን በምሳሌነት ለዛሬ 39ኙን ያክል ብቻ እኔ የሰራሁባቸውም ማለት ነው ካሁን ቀደም ለማስታወስ ሪፍሬሽ ለማድረግ ምን ያክል ዘመቻው ስር የሰደደና ሲሰራበት የቆየ ስትራቴጂ መሆኑን ነው። አሁን የግለሰብ ስህተት ምናምን የሚመስለው ሊኖር ይችላል። ጥቂቶች እንደዛ ይሆናል። ግን ሲሪየስሊ ሲሰራበት የቆየና እንደ ስትራቴጂ ተደርጎ የሚያዝ መሆኑን ማሳየት ነው የዚህ ቪዲዮ ዓላማ። ይሄ እንደሆነ እንድትረዱልኝ ይፈልጋለሁ። የጥላቻ ሰበካው ትሬንድ ነው። ለረጅም ጊዜ ሲቆይ በፍሰት መልክ ሲቆይ የነበረ ሂደት ነው። ከዛ ውጭ ደግሞ ስትራቴጂያዊ ነው። ስትራቴጂካዊ ዓላማ ተፈልጎበት የሚደረግ ነው። የግለሰቦች ስህተት አይደለም እና ከዛ አንጻር ነው የምናያቸው። ስለዚህ አሁን መዘርዘር ብቻ ነው። 39 አካባቢ ሰብስቤ ያለው እኔ ያዝኳቸውና ካሁን ቀደም የሰራሁባቸውን ብቻ ነው። ሌላ ደግሞ ያልሰራሁባቸው ገና የተቀመጡ በዳታ ደረጃ ያስቀመጥኳቸው ትንታኔ ያልሰራሁባቸው ደግሞ ይኖራሉ። ስለዚህ ዝም ብዬ እንደወረደ ልዘርዝርላችሁ። አንደኛ፣ ሙስሊሙ ዩራኒየም ቦምብ ሰርቶ ጎንደርን በ27 ኪሎ ሜትር ራዲየስ ሊያጠፋ ሲዶልት
በመንግስት ጭምር አስያዝን ብለው አባ ዮሴፍን የመሳሰሉ በኋላ ላይ አባ ዩራኒየም ተብለው ተሰይመዋል። ባህር ዳር ላይ እንዲህ ማን ነው የጎንደር ሙስሊም ኒውክሌር ሰርቶ ብለው እስከ መዋሸት ደርሰዋል። ዩራኒየም ቦምብ ማለት ኒውክሌር ማለት ነው። እንደውም ሀብታሙ አያሌው አሁን ከኢትዮ 60 እንግዲህ ሳይባረር እና እንትን ሳይል በፊት ማለት ነው ሄሮይን ቦምብ ብሎ ነው። ሄሮይን ደግሞ ሀሽሽ ነው እንደምታውቁት ማለት ነው። እሱ ደግሞ ሄሮይን ቦምብ ብሎ እንዳቀረበው ይታወሳል። ውሸት እንኳን በትክክል አይችሉበትም። በኒውክሌር ይዋሻል። በኒውክሌር ለዛውም እኮ የጎንደር ሙስሊም ነው ኒውክሌር የሰራው ዩራኒየም። እንደው የሚመስል እንኳ ውሸት ቢዋሹ ምን አለ። ከምሬ ነው ማለት የረሳ ሰዎች ሊረሱት ስለሚችሉ ነው ሪፍሬሽ የማደርገው ማለት ነው። ሆን ተብሎ ሲቀናበር የቆየ ዘመቻ እንዳለ እንድንረዳ ነው። እና ሙስሊሙ ዩራኒየም ቦምብ ሰርቶ ጎንደርን ሊያጠፋ ሲል ተያዘ ብለዋል። ሁለተኛ የሰማዕታትን አጸደ ሥጋ ሰርቆ ወሰደ ብለዋል። በዚህም የተነሳ ጸብ አስፈጥረው ብዙ ሙስሊሞች ተገድለዋል ጎንደር ላይ የምታስታውሱ ከሆነ። ሶስተኛ ሙስሊሙ ኦሮሚያ ቤተ ክህነት ብሎ ሲኖዶሱን አበጣብጧል ብለዋል። የኦሮሚያ ቤተ ክህነት ተብሎ የወጣው እዛው የተፈጠረው ችግርና እንቅስቃሴ ሙስሊሙ የጀመረው ነው ብለው ዋሽቷል። በዚህ ደረጃ ማለት ነው። በዚህ ደረጃ። አራተኛ ቀልድ ሊመስሉ ይችላሉ። ከምሬ ነው የምላችሁ እነዚህ ሰበካዎች ግን ሁሉም ልክ እንደዚሁ እንደ በቀደም እንዳየነው ከበግ ነያያ ዘበግ ተራ የሰሩትን አይነት ሲሪየስ የሆነ ስራ ዘመቻ ተደርጎባቸው የቀዘቀዙ ናቸው። እነዚህ ስራ በቃ ሞቢላይዜሽን ተደርጎባቸው የቆዩ ናቸው። እንትን ተግባር ላይ ውለዋል ማለት ነው። የተፈለገበት ነገር ጥቅሙ ተገኝቶበታል። ኦሮሚያ ቤተ ክህነት እንቅስቃሴ የሙስሊሙ ነበር ብለው ሰብከዋል። በርካቶች ናቸው። ይህ ላይ ሰፊ ዳሰሳ ሰርቻለሁ። ትላልቅ ቄሶች ጭምር ማለት ነው። አራተኛ እስላሞች መርካቶን ተቆጣጥረው ክርስቲያኑን ኩሊ ሊያደርጉ እየተንቀሳቀሱ ነው ብለው ሰብከዋል። ይሄ እንግዲህ በቤተ ክርስቲያን መድረክ የተሰበከ ነው። ባህር ዳር ላይ በዲያቆን ዮርዳኖስ አበበ ማለት ነው። አምስተኛ በአድዋ ጦርነት እስላሞች የአርበኛ ሚስት ይቀሙ ነበር ተብሎ ተሰብኳል። ይህም በቤተ ክርስቲያን መድረክ ነው። እንደውም ከትላልቅ ሊቃውንት ውስጥ አንዱ ናቸው። ማን ናቸው? ሊቀ ሊቃውንት ስምዐኮን ይስማዕከ ነው ምናምን የሚባሉት አስተማሪ ማለት ነው። ሳያፍሩ በቤተ ክርስቲያኒቱ መድረክ እንዲህ ብለው አስተምረዋል። ሊቀ ሊቃውንት ስምዐኮን ስምዖን ምናምን ስማቸው ጠፋኝ። ዳሰሳውን ሰርቼበታለሁ። ሙሉ ልታገኙ ትችላላችሁ። ምናልባትም ኮሜንት ላይ ስማቸውን የምታስታውሱ አርሙኝ። ይሄ ማለት ነው። ስድስተኛ ቤተል የሚባለው ሰፈር አዲስ አበባ ላይ ማለት ነው። አልቤተል ብለው ጠርተውታል። መጥራት ጀምረዋል። አልቤተል ብለው ሊያሰልሙት ነው ሰፈሩ። እና ደግሞ ከዚሁ ጋርም ተያይዞ ቤተልና እዛ አካባቢው ላይ እስላማዊ መንግስት ሊመሰርቱ ነው ብለው ታዋቂ ዲያቆን ናቸው። አንድ የፌስቡክ አክቲቪስትም እስካሁን ድረስ አልቤተል እየተባለ ያበሽቁታል። እሱም እንደዚህ ብሎ ነበር። ወንዴ ብርሃኑ ቅባው ነው ምናምን የሚባለው ልጅ ማለት ነው። ታስታውሱ ከነበር እንደውም በወቅቱ አልቤተል እየተባለ ይተረብ ነበር። በዚህ ደረጃ ደርሰዋል። ሰባተኛ እስላሙ ስልጣን ሊያዝ የሚለው ክርስቲያኑን ለማጥፋት ነው ብለዋል። ይህም ባህር ዳር ላይ የተሰበከ ነው በቤተ ክርስቲያን መድረክ። ስምንተኛ እስላሙ ሙሉ ሀገርህን ቀምቶ ጎንደርንም ምድረ በዳ ሊያደርጋት ይችል ይሆናል ተብሎ ተሰብኳል። ይህም ባህር ዳር ላይ የተሰበከ ነው። እንዲህ ይህን የሚሰብኩት በሳምንት 3 ቀን ቤተ ክርስቲያን መድረክ ላይ ሰበካ የሚያቀርቡ የቤተ ክርስቲያኒቱ አባቶች ናቸው። ቤተ ክርስቲያን ግን አልተቆጣችም። እነዚህን ልጆቿን አልቆነጠጠችም። የጥላቻ መድረክ እንዳይሆን አልተከላከለችም። ታሪካዊ ስህተት ማለት ነው። 9ኛ ኦርቶዶክስ ባለስልጣን ስለሌለ ሊገድሉት ሲዶልቱ አያውቅም ብለዋል። ይሄ ራሱ ማን ነው? ይሄ አሁን መዋ ተዋህዶ ላይ ያለው ሰውዬ ማለት ነው። ፋንታሁን ዋቄ ድሮ በእንግዲህ የተከበረ መምህር በነበረበት ዘመን ነው ይሄ አዲስ አበባ እያለ የተናገረው ማለት ነው። እንትን ላይ ይሄ ምንድን ነው የኔታ ሚዲያ ላይ ቀርቦ የተናገረው። 10ኛ ትግራይና አማራን ያዋጋው እስላሙ ነው የሚል ትርክት እንደዚሁ ሰጥተዋል። 11ኛ ሱማሌም አፋርም ሐረርም የኛ ነበር እስላሞቹ ቀምተውን ነው የሚልም ትርክት። ይሄ ደግሞ በዲያቆን አባይነህ ካሴ ጭምር የተስተጋባ ነው። 12ኛ ሰልፍ ላይ ይሄ ደግሞ ሰልፍ አሜሪካ ላይ በተደረገ ሰልፍ የኦሮሚያ ቤተ ክህነት ካልቆመ ወደ ግራኝ ዘመን እንመለሳለን ብለዋል። ልክ ሙስሊሙ
እንደጀመረው አድርገው አቅርበው ማለት ነው። 13ኛ ቤተ ክህነት ውስጥ የተሾሙ እስላምና ጴንጤዎች አሉ ብለው በግላጭ ተናግረዋል እነ ዲያቆን ዮርዳኖስ አበበ። 14ኛ ቤተ ክርስቲያንን የሚያጠቁት ጽንፈኛ እስላሞች ናቸው ብለዋል። ስለዚህ ቤተ ክርስቲያን ላይ ያለው ጥቃት በሙሉ ከእስላሞች በኩል የሚመጣ ነው ብለዋል። 15ኛ ዶክተር አብይ እስላም ነው፣ እስላም ደግሞ ስልጣን ላይ መውጣት የለበትም ብለዋል። ይሄ ደግሞ እነ አርበኛ መሳፍንትም ጭምር በግልጽ የተናገሩት። ሌሎች የፋኖ መሪዎችም እስላም አገሪቱ ላይ ከወጣ ጀምሮ ሰላም አጣን፣ ሽምግልና ትርጉም አጣ ብለው ተናግረዋል። ይሄ ስለዚህ የፋኖ መሪዎች በራሳቸው የተናገሩት ነው ማለት ይቻላል። 16ኛ አፄዎቹ ሙስሊሙ ተገልሎ ከዳር እንዲኖር ማድረጋቸው ዴሞክራሲያዊነታቸውን ያሳያል ተብሎ ተሰብኳል። 17ኛ አማራ እንደ ግራኝ ዘመን የተከበበ ብለዋል። ይህንን ደግሞ ጀኔራል አሳምነው ጽጌ ራሱ የተናገረውና እነ መስከረም በቀልን የመሳሰሉ የአማራ ብሔርተኝነት ቀያሾች በግላጭ ወጥተው ድጋፍ የሰጡት ሰበካ መሆኑ ይታወቃል። 18ኛ እነ አብይ አህመድ የወሃቢ መንግስት ሊመሰርቱ ነው ብለዋል። በግላጭ ዓላማቸው የወሃቢ መንግስት መመስረት ነው ብለዋል። ኢትዮ 360 ላይ ሽመልስ አበራ ጆሮ ማለት ነው። 19ኛ ኦርቶዶክስ የሚጠቃው ዋሃብያና ጴንጤን ለመተካት ነው ብለዋል። ይሄ ፋንታሁን ዋቄ ራሱ የተናገረው ነው። 20ኛ አገሪቱን ሙስሊም እስከገዛት ድረስ ትከፋፈላለች፣ ገና እንደ ብር ይከፋፈሏታል ብለዋል። ይሄ በቤተ ክርስቲያኒቱ መነኩሴ ጭምር የተነገረ ነው። በቪዲዮ ጭምር አለ። እነዚህ በሙሉ በነገራችን ላይ በቪዲዮ ጭምር ያሉኝ ናቸው። እኔ ጋር ያሉትን ብቻ ነው የጠቀስኩት 39 ያልኳችሁ፣ ከዚህም በላይ ነው። እነዚህ ደግሞ እያንዳንዳቸው ዘመቻ እንደነበሩ ዝም ብለው አንዴ ተነግረው ያለፉ አይደሉም። በተደጋጋሚ በዛ ሰሞን አጀንዳ እንዲሆኑ የተደረጉ በበርካታ ሚዲያዎቻቸው ማለት ነው። እሺ 21ኛ እስላም ሆነህ ከክርስቲያን ጋር መወዳደር አትችልም ተብሎ ተሰብኳል። 22ኛ እስልምና ሃይማኖት ሳይሆን ፖለቲካ ነው፣ ግደል ጽደቅ ይላል ተብሎ ጎንደር ላይ ተሰብኳል። 23ኛ ጎንደር ላይ ብቻ አይደለም፣ አክቹዋሊ ዩቱብ ላይ አፕሎድ ተደርጎ በዓለም አቀፍ በሀገር አቀፍ በዓለም አቀፍ ደረጃ ተሰብኳል። 23ኛ ኦርቶዶክሱ ዘምቶ ባስከበራት ሀገር እስላሙ ይኖራል ብለዋል። ይሄ ፋንታሁን ዋቄ ራሱ የተናገረው ነው። 24ኛ ኦሮሞማ ማለት ኦሮሞ ሲደመር አክራሪ ሙስሊም ማለት ነው ብለዋል። ይህንን ተቀባብለው በስፋት በብዙ በኢትዮ ቤተሰብ ሚዲያ፣ በጽናት ሚዲያ፣ በምን ዋና ዋና ሚዲያዎቻቸው ላይ በሙሉ ሲደጋግሙት የነበሩት ነው። መስከረም አበራ ይህንን ወጥታ በግላጭ አስቀምጠዋለች። ይህንን ቲዎሪ ሲጠቀሙበት ቆይተዋል። ኦሮሞማ ማለት ኦሮሞ ሲደመር አክራሪ ሙስሊም ማለት ነው የሚል ዘመቻ ትርክት ፈጥረዋል። 25ኛ ከኦርቶዶክስ ውጭ ያለው ማህበር እንጂ ሃይማኖት ሊባል አይገባም ብለው በግላጭ ተናግረዋል። 26ኛ የሃይማኖት እኩልነት ብሎ ነገር የለም፣ አገሪቷ የክርስቲያን መሆኗ ሊታወቅ ይገባል ብለዋል። ይህንን ትላልቅ ሚዲያዎች ላይ ነው ቀርበው የሚናገሩት ማለት ነው፣ በዳያስፖራ ሚዲያዎች ላይ። 27ኛ የፖለቲካ ፓርቲ መስርተው ሃይማኖትና ፖለቲካ መለያየት የለበትም፣ ይሄ መርህ መቅረት አለበት፣ በትውፊት እናስተዳደራለን ብለው እናት ፓርቲ ብለው መጥተዋል። ትውፊት ማለት ያው ክብረ ነገስትና ፍትሐ ነገስት ምናምን አይነት በመሳሰሉ ዶኩመንቶች ማለት ነው። አገርን በዛ እንመራለን ብለው ወጥተዋል። ይኸው ራሱኑ ንግግር ደግሞ ማና ቤተክርስቲያን ፖለቲካን መቀደስ አለባት ብሎ ራሱ ፋንታሁን ዋቄ እንዳቀረበው ይታወቃል ማለት ነው። 28ኛ አብይ አህመድ ክርስቲያን መስሎ አታለለም ብለው ሰልፍ ላይ ተናግረዋል፣ የዳያስፖራ ሰልፍ ላይ። 29ኛ ኡመር ብሎ $1000 የሚሰጥ የለም ብለው ተርበዋል። ለፋኖ ገንዘብ ለማሰባሰብ የተዘጋጀ የዙም እንትን ላይ የዙም ፕሮግራም ላይ አንድ የሙስሊም ስም ያለው ኡመር የሚባል ሰው እኔ ይሄን ያክል ብር እርዳታ አደርጋለሁ ሲል ኡመር ብሎ ደግሞ እንዴት ይረዳል ብለው ተሳልቀውበታል። እኮ ነው ፋኖን ልደግፍ ብሎ መጥቶ ሞኝ ሙስሊም ማለት ነው። በዚህ ደረጃ እንኳን እስከ መሳደብ ደርሰዋል። ይህንን እንግዲህ ራሳቸው በዩቱባቸው በምናቸው የለቀቁት ነው። ታዋቂ ነው፣ ታውቁታላችሁ፣ ሰውየውን ጭምር ማለት ነው። ኡመር ማን ነው? እሺ 30ኛ የሙስሊም ኮሚቴዎች ሀብታም ሆነዋል ተብሎ የምቀኝነት ወሬ በዘመድኩን የተባለ ነው። የዘመድኩንማ እንደው አንጨርሳቸውም ብንጀምራቸው፣ እሱን ራሱ አልጨመርኩም፣ ከዛ ውጭ ያሉትን ነው። 31ኛ የእስላም መስጊድ ጫት እንጂ የሚሰረቅ ቅርስ አይገኝበትም ተብሎ
በቤተ ክርስቲያን መድረክ ላይ ተሰብኳል። 32ኛ ይሄ በመነኩሴ የተሰበከ ነው። 32ኛ አክራሪ እስላሞች ኦርቶዶክሱ አርበኛ ስለሆነ ይፈሩታል ተብሎ ተሰብኳል በፋንታሁን ዋቄ። 33ኛ እኒህ ሁላ ትርክቶች ናቸው። በነገራችን ላይ አንዴ ሲያወጣ በተደጋጋሚ በሚዲያዎቻቸው የሚቀባበሏቸውና ገዢ ትርክት እንዲሆኑ የሚያደርጓቸው ናቸው። ለዛ ነው በቀላል ሊታይ የማይገባው። 32ኛ 33ኛ የአብይ ዓላማ ኢትዮጵያን የወሃብያ ሀገር ማድረግና ኦርቶዶክሱን ማፍረስ ነው ብለዋል ሽመልስ አበራ ጆሮ ኢትዮ 360 ላይ በግላጭ የተናገረው። ካሁን ቀደም ፕሮግራም ሰርቼበታለሁ። 34ኛ የጎዳና ላይ ይፍጣሩ ኦርቶዶክሱም ባሪያ የማድረግ አረባዊ ፕሮጀክት ሲሆን አጋንንት ውስታዞች የፈጠሩት ነው ብለው ሰብከዋል። በዚህ ደረጃ ዲያቆን ዮርዳኖስ አበበ ማለት ነው። 35ኛ ሙስሊሙ ብሔራዊ ባህል የተሰጠው ከኦርቶዶክሱ ተቀምቶ ነው ተብሏል። ይሄ ደግሞ ሲኖዶሱ ጭምር ባለበት ስብሰባ ላይ ነው የተደረገው፣ የማህበረ ቅዱሳን ስብሰባ ላይ። 36ኛ በታሪክ ሙስሊም ሱቅ በደረቴዎች ጳጳስ ተደርገው ተልከዋል ተብሎ የዳያስፖራ ሚዲያዎች ላይ ተነግሯል። በቄስ አማካኝነት በዲያቆን አማካኝነት ማለት ነው። 37ኛ ዲያቆን ዳንኤል ክብረት እስላም ሆኗል። ለዛ ነው እስላሞችን እያገዘ አሁን ለነሱ ክርስቲያኑን እያስጠቃ ያለው በሚል ዳንኤል ክብረትንም እስላም አድርገውት እንዲህ አይነት ትርክት በነዘመድኩን እንዲረጭ ተደርጓል። 38ኛ እስላሞች በማህፀን በመባዛትም ጭምር ጅሃድ እያደረጉ ነው፣ ብዙ ልጅ በመውለድ ጭምር ጅሃድ እያደረጉ ነው ተብሎ ተሰብኳል በኔታ ሚዲያ። 39ኛ እና አቡነ ሳዊሮስ ወደ ግራኝ ዘመን እየወሰዱን ነው ተብሏል። እና አቡነ ሳዊሮስ ይሄ ሰልፍ ላይ የተነገረ ነው፣ ወደ ግራኝ ዘመን እየወሰዱን ነው ተብሎ ተሰብኳል። እኒህ እንግዲህ እኔ እንዲሁ ዶኩመንት አድርጌ ከያዝኳቸው መካከል ትንተና የሰራሁባቸውን ናቸው። ገና ደግሞ ይዣቸው ኢንዴክስ ተደርገው ያልተቀመጡ በጣም በርካታ ንግግሮች አሉ። የሚገርመው ማለት ነው። እና እኒህ ሁላ ነገሮች የሚያሳዩት ምንድን ነው? የጥላቻ ሰበካ። ይሄ ልክ አሁን በግ ምናምን ብለው ቆራርጠው ያመጡት ቪዲዮ ማለት ነው። እና ያያ ዘበግ ተራ በደንብ አድርገው የበተኑት ቪዲዮ በቀልድ የመጣ እንዳይመስላችሁ የረጅም ጊዜ የቆየ የጥላቻ ዘመቻ ስትራቴጂ እና የሞቢላይዜሽን ታክቲክ ውጤት ነው። የዛ አንዱ መገለጫ መሆኑን መረዳት ያስፈልጋል ነው። ዋናው ዓላማቸው ምንድን ነው? ጦር አውርድ ነው። ጦር አውርድ፣ ጸብ ፍለጋ ማለት ነው። ግድ ብሎ ሙስሊሙን መተንኮስ። በጣም ነው የሚያሳዝነው አገሪቱ እንዲህ የጦር አውርድ ባዮች የበዙባት መሆኗል። አንዱ ሌላውን እንደ ስጋት ማየት ምን ይጠቅመዋል? ሙስሊሙ ክርስቲያኑን እንደ ስጋት ቢያየው፣ ክርስቲያኑ ሙስሊሙን እንደ ስጋት ቢመለከተው ምንድን ነው ጥቅሙ ለሀገር? ከቀውስ ውጭ ምን ይረባልናል? ሙስሊሙ እንደተባለው ቢሆን ኖሮስ የት ይደርስ ነበር? ክርስቲያኑን እንደዚህ ለመግደል እንዲህ ያሴራል ብለው ማሰባቸው በጣም ነውረኛ ሀሳብ ነው። እኒህ ሰዎች ምን አይነት የጠቆረ አስተሳሰብ እንዳላቸው በጣም ነው የሚገርመኝ ማለት ነው። ጥላሸት የሆነ አስተሳሰብ ነው የሚያስቡት። ጥሩ ሙስሊም ለመሆን እኮ ክርስቲያን መጥላት የለብኝም። እኔ ጥሩ ሙስሊም ለመሆን ክርስቲያን መጥላት አያስፈልገኝም። ክርስቲያን ማንገላታት አያስፈልገኝም። ክርስቲያን ወንድሜ ጋር ተዋድጄ ጥሩ ሙስሊም መሆን እችላለሁ። ጥሩ ክርስቲያን ለመሆን እኮ ሙስሊም መጥላት የለብህም። ለምን ብለህ ትጠላለህ? አያስፈልግህም። ጥሩ ክርስቲያን ለመሆን እኮ ሙስሊም ጎረቤትህን ልትወድ ልታከብር ትችላለህ። ምንድን ነው እኒህ ሰዎች ችግራቸው? ለምንድን ነው የሙስሊሙና የክርስቲያኑ በሰላም መኖር የማይጥማቸው? የሆነችን ቪዲዮ ቆራርጠው አውጥተው ያለውን ተመልከቱት። ክርስቲያን ሆይ የተደገሰልህን ወቅ በመስጂዶቻቸው እንዲየተባለ ይሰበካል ተብሎ ነውር የሆነ ስራ፣ ነውር የሆነ ስራ፣ እጅግ በጣም ከባድ ነውር። ቤተ ክርስቲያን ይህንን የማረቅ ታሪካዊ ኃላፊነት ነበረባት፣ ግን ፌል አድርጋለች። ይህንን እወቅሳለሁ። ቤተ ክርስቲያን ትልቅ አገራዊ ተቋም ናት፣ ትልቅ አቅም ያላት ናት። ግን ለምንድን ነው ጥላቻ ሰባኪዎችን መድረክ ማትነፍገው? ለምንድነው? ይሄ እኮ እኔ ሳምፕል ያመጣኋቸው ናቸው። ይህ ሁላ ነገር ሲደረግ ለምንድነው በዝምታ የምትመለከተው? በጣም ያሳዝናል። በታሪክም ጭምር ያስወቅሳታል። እንደ ትልቅነቷ ትልቅ ግዙፍ ሀገራዊ ተቋም እንደመሆኗ ይህን እንዲህ አይነቱን የጥላቻ ፕሮፓጋንዳ በዝምታ ማየት በታሪክ ጭምር ያስወቅሳታል ቤተክርስቲያን። ለምን ካልን ሙስሊሙ ሴንትራላይዝድ አመራር የለውም አሁንም ድረስ። መጅሊሱ አሁን በአዋጅ ተቋቁሟል፣ ጥንካሬ አለው። ግን አሁንም ራሱ
ሙስሊሙ ዲሴንትራላይዝድ ነው አመራሩ። ሁሉም በየመስጂዱ በየምኑ የራሱ የሆነ ያልተማከለ አስተዳደር አለው። ሙስሊሙ ዲሴንትራላይዝድ ሆኖ እንኳን ጥላቻ እየሰበከ አይደለም በመስጂዶቹ። ቤተክርስቲያን ደግሞ በተቃራኒው ቤተ ክህነት በጣም ሴንትራላይዝድ የሆነ አመራር ነው። ይሄ ሴንትራላይዝድ የሆነ አመራር እንዴት ነው መቆጣጠር የሚያቅተው? ሙስሊሙ ዲሴንትራላይዝድ በሆነ አመራር ፍጹም ያልፈቀደውን የጥላቻ ሰበካ ለምንድን ነው ቤተክርስቲያን ሴንትራላይዝድ የሆነ አመራር እያላት እንኳን ማስቆም የማትችል? ይሄ በታሪክ አያስወቅሳትም? ለክርስትና ሲጠቅማሉ፣ ለኦርቶዶክሱ ሲጠቅማሉ እንዲህ አይነቱ ጥላቻ ሰበካ? በፍጹም አይጠቅምም። እና ከምር ሊሰሩበት ይገባል። የቤተ ክርስቲያን ዕጣ ፈንታ የሚያስጨንቃቸው ቤተ ክርስቲያን በታሪክ ምን ተብላ መታወስ አለባት የሚለው ሌጋሲ የሚያስጨንቃቸው የቤተ ክህነት አባቶች ይህንን በዝምታ ሊያዩ ይገባል። ከአሁን በኋላ የቤተ ክርስቲያን መድረክ ለጥላቻ መስበኪያ አይሆንም ብለው መከልከል አለባቸው። ይሄ ታሪካዊ ኃላፊነታቸው ነው። የቤተ ክርስቲያን ትልቅ ተቋም ናት ይሉ የለ እንዴ? ለምንድን ነው ይህን ኃላፊነታቸውን የማይወጡት? ይህንን የምለው በየቦታው የሚደረጉት ሰባኪዎች፣ ይህንን የሚሰብኩት ሰባኪዎች ቤተ ክርስቲያን ማዕረግ የሰጠቻቸው በመሆኗ ነው። ለምንድነው ማዕረጋቸውን የማትነሳቸው? እንዲህ አይነት ሰዎች ጥላቻ እየሰበኩ ስለሆነ እኒህን ሰዎች ዲሶሲየት አድርጌያለሁ የማትለው ለምንድን ነው? ቤተ ክርስቲያን የእኔ ሰባኪዎች አይደሉም፣ በእነዚህ ሰዎች ንግግር ኃላፊነት አልወስድም የማትለው ለምንድን ነው? ሀገራዊ ተቋም አይደለችም እንዴ? ሴንትራላይዝድ አመራር አይደለም እንዴ? ይሄ ለምንድን ነው የማይደረገው? በጣም የሚያሳዝን በታሪክ ደረጃ የሚያስወቅስ መሆኑን የቤተ ክርስቲያን አባቶች ሊያውቁት ይገባል፣ ሊያስተካክሉ ይገባል ብዬ ነው የማስበው። አገራዊ ተቋም መሆን ማለት ይሄ ነው። አገራዊ ኃላፊነትን ስትወጣ ሪስፖንስብል ስትሆን ነው። ተቋምን ትልቀት የሚሰጠው እንትኑ ብቻ አይደለም፣ የበጀቱ መጠን ብቻ አይደለም፣ የአደረጃጀቱ ስፋት ብቻ አይደለም። ለመርህ ተገዥነቱ ነው ተቋምን ተቋም የሚያደርገው። ለምንድን ነው ሙስሊሙ ዲሴንትራላይዝድ በሆነ አመራር እንኳን እንዲህ አይነት ቀውስ ውስጥ አልገባም? የሰባኪዎቹን አንደበት ይቆጣጠራል። ለምንድን ነው ቤተክርስቲያን ይህንን ያቃታት? እንዲህ ዲሴንትራላይዝድ አመራር ደከም ያለ ነው ከሴንትራላይዝድ አመራር። ሙስሊሙ ይህንን ማድረግ ካልተሳነው እና እንዲህ የጎላ ችግር ከሌለ እኔ ወላሂ ነው የምለው የትኛውም ሙስሊም ሰባኪ እንደዚህ ቢጨማለቅ የሚሰማው የለም። ሙስሊሙ ራሱ ነው የሚቆጣው። አይሰማውም ማለት እንደዚህ ሂድና የለም። የጥላቻ ሰበካ አይፈቀድም። ሀቂቃ ለምንድን ነው እንዲህ አይነት ነገር ቤተክርስቲያን የምትፈቅደው? ይህን ታሪካዊ ኃላፊነቷን ልታስታውስ ይገባል። ሌላ የሚናደድ ይናደድ፣ ግን በትክክል የቤተ ክርስቲያን ዕጣ ፈንታ የሚያስጨንቃቸው ሰዎች ግን ይሄ ንግግር ትክክል መሆኑን አያጡትም። ይሄ ንግግር መሪ ያከበረ መሆኑን አያጡትም። ቤተ ክርስቲያን ሀገራዊ ተቋም ነኝ የምትል ከሆነ፣ ትልቅ ተቋም ነኝ የምትል ከሆነ ይህን ኃላፊነቷን ልትወጣ ይገባል። እስካሁን እየተወጣች አይደለም። ጥላቻ ሰባኪዎች አሁንም የቤተ ክርስቲያን ድጋፍ ያላቸው ነው እያስመሰሉ ያሉት። ይህንን ግን ቤተ ክርስቲያን ማረም አልቻለችም። አልፈለገች ከሆነም ቢያንስ ብናውቀው ጥሩ ነው። ከዛ አንጻር መታየት ያለበት ይመስለኛል። መልእክቱን እንደወደዳችሁት ተስፋ አደርጋለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብ እና ፎሎ ማድረግ በቋሚነት የምሰራቸውን ነገሮች እንድታገኙ ያደርጋል። ቻናሉ ልታግዙ ከፈለጋችሁ በተለያዩ አማራጮች ጆይን በማድረግ አባል በመሆንና በወርሃዊ መዋጮ በሌሎችም ነገሮች ልታግዙ ትችላላችሁ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።